እድልና ሮማን ሲጨቃጨቁ ቢንያም በመሃላቸው ይገባና ስለምን ልጅ እንደሚያወሩ ይጠይቃታል። ሮማንም ስለሱ እንደሆነ ስትነግረው እውነቱን ልትናገር መስሏት እድል በጣም ትደነግጣለች። ቢንያምም በጣም የምትወደው ከሆነ ከማደጎ ቤት ስትወስደው ለምን እንዳላሳደገችው ለምን አሳልፋ እንደሰጠችው ይጠይቃል። ሮማንም አቅም ስላጣች እንደሆነ ትነግረዋለች። ቢንያምም ስራ መስራት እንደማትወድ የእሷ ትልቁ ስራ ሰውን ከሰው ማጋጨት እንደሆነ አልፎ ተርፎም ሸክም መሆን እንዴት አይከብድሽም? ማሚን ተያት የራሷን ኑሮ ትኑር ሲላት ለንግግሩ እንዲጠነቀቅ እና በኋላ እንዳይቆጨው ስትነግረው እሷም በድርጊቷ እንዳትጎዳው ነግሯት ጥሏቸው ይሄዳል። ሮማንም ይህ ሁሉ ስራ ያንቺ ነው ስትል በእድል ታሳብባለች። እድልም የዋዛ አይደለችምና በልጅ መሰደብ ምን ያህል ውርደት እንደሆነ በመናገር ሮማንን በነገር ሸንቆጥ ስታደርጋት ተመልክተናል። ማሚ አገር ሰላም ብላ ወደ በረንዳው ስትወጣ ሮማንን ስታይ ተበሳጭታ ማን አዲሱን ቤት እንዳሳያት ስትጠይቃት ሮማን ግን ልክ እንደ ንጹህ ሰው ምን አደረግኩሽ እህትሽ አይደለው ወይ ስትል የሽንገላ ቃላቶችን ስትደረድር እንመለከታለን። ቤቱንም ያሳየቻት ሜላት እንደሆነች ትነግራታለች። ማሚም ለሜላት ባህሪ መበላሸት ምክንያቷ እሷ እንደሆነችና ዳግም ወደዚህ ቤት እንዳትመለስ አስረግጣ ስትነግራት ተመልክተናል። ሮማን ማሚ የምትራራላት መስሏት ቤት ልቀቂ እንደተባለች ብትነግራትም ሌላ ቤት ፈልጋ እንድትገባ ነግራት ጥላት ስትሄድ አይተናል። ሜላት አሁንም የቁም ቅዠቷን አላቆመችም። በተለይ ቢንያምን የእሷ ስለማድረግ የምታልመው ህልም፣ ሌላው ደግሞ እድልን ከዛ ቤት ለማስወጣት የምታስበው፣ በዚህ ሁሉ ሀሳቧ የሮማንን እርዳታ እንደምትሻ ስትነግራት ተመልክተናል። ያው ሮማንም ወደ እህቷ ቤት መመለስ ስለምትፈልግ እንደምትረዳት ቃል ገብታላታለች። እርጅኝ እረዳሻለሁ ነው ነገሩ። ማሚ ለእድል የሚያስፈልጋትን ሁሉ እንደምታደርግላት ገበያ ሄደውም አንዳንድ ነገሮችን እንዲገዙ ስትነግራት እድል ይሉኝታ እየያዛት እንደሆነ ስትናገር ማሚ ደግሞ ለሷ የምታደርጋቸው እያንዳንዱ ነገሮች ደስታን የሚሰጣት እንደሆነና ይሄን የምታደርግላትን እንዳታስቆማት እድልን ስታስረዳት አይተናል። ሜላት አሁንም ማስመሰሉን ቀጥላለች። ሮማን እህቷ እንደሆነችና ይቅር እንድትላት የማሳመኑን ስራ ጀምራለች። ማሚም ገንዘብ እንደምትሰጣት ሌላ ነገር ማለትም መቀራረቡን እንደማትፈልገው ለሜላት ስትነግራት ከገንዘብ ግን ሰው እንደሚበልጥ አይነት ንግግር ተናግራት ጥላት ትሄዳለች። ማሚና እድል ሞቅ ያለ ጨዋታ ይዘዋል። በዚህ ምቾት ያልተመቻት ሜላት እድልን ስራ ታዛታለች። ነገር ግን ማሚ ጣልቃ ትገባና ታስቆማታለች። ይሄ ያልተሳካላት ሜላትም ሌላ ሀሳብ ስታነሳ እናያታለን። በዚህ ወር የእድልን ደሞዝ እንደምትከፍላትና አካውንቷን እንድትሰጣት ብትጠይቃትም አካውንቷ ማሚ ጋር እንዳለ ነግራት ተነስታ ትሄዳለች። ባደረገችው ድርጊት የተናደደው ቢንያም ማን ስለሆንሽ ነው እድልን እንደዚህ የምታናግሪያት ይላታል። ማሚም ድጋሚ እንደዚህ አይነት ንግግር እንዳትናገር ስታስጠነቅቃት እንመለከታለን። ቢንያምም አስመሳይነቷን በግልጽ ሲነግራት እናያለን። ቢንያም እድልን ሜላት ስለምትላት ነገር ቦታ እንዳትሰጠው ሲነግራት ልክ እንደሆነችና
ማሚ እሺ ብትላት ከእሷ ጋር አንድ ትምህርት ቤት መማሩን እንዳልወደደችው ትነግረዋለች። ቢንያምም ሜላት ጤናማ አስተሳሰብ ቢኖራት ይሄ ምንም ማለት እንዳልሆነና በሜላት ቃላቶች እንዳትረበሽ ሲያስረዳት አይተናል። ከዚህ ርዕስ ለመውጣትም ማሚን ስለማደጎ ቤቱ እንጠይቃት ተባብለው ተያይዘው ወደ ቤት ይገባሉ። ጥያቄውንም ቢንያም ይጀምራል። ማደጎ ቤት ያሉ ህፃናትን ማየት ደስታን እንደሚሰጥ ይጠይቃታል። ማሚም በጣም ደስ እንደሚልና እናት ለመሆን የቻለችውም ከማደጎ ቤቱ ባገኘችው ልጆች እንደሆነ ታስረዳዋለች። ቢንያምም ጥያቄውን ቀጥሏል። እሱን ያገኘችበት ማደጎ ቤት መሆኑንና አሁንም አድራሻቸው እዛው መሆኑን ሲጠይቃት ተከራይተው እንደነበርና ምናልባት ተነስተው ሊሆን እንደሚችል ትነግረዋለች። እድልና ቢንያም ፍለጋቸውን ጀምረዋል። ቢንያምም ሰው ጠይቆ ማደጎ ቤቱ አድራሻ እንደቀየሩ ይነግሩታል። ሌላ ቀን ለመሄድ ቢያስብም እድል ግን በፍጹም አይሆንም ብላ ወደ ተባሉት ቦታ ደርሰዋል። እድልም ውጪ ልጠብቀው እሱ ገብቶ እንዲጠይቅ ነግራው ቢንያምም ወደ ውስጥ ይገባል። ነገር ግን ሰዓት እንዳለፈና ማንንም እንዳላገኘ ለእድል ነግሯት ወደ ቤት ይመለሳሉ። ቢንያም በፍለጋው ደስተኛ እንዳልሆነና በህይወቱ ውስጥም ያን ያህል አስፈላጊ እንዳልሆነ ለእድል ሲነግራት እድልም ማወቁ አይከፋም ሞክር ትለዋለች። ይሄ ጨዋታቸው ደግሞ ሜላት ጆሮ ውስጥ ገብቷል። ይችን ይዛ ማሚ ጋር ትሄዳለች። ነገር ግን ስርዓት በጎደለው አጠራር እድልን ስለጠራች ማሚም ትናደድና ውጪልኝ ስትላት እናያለን። ሮማንም ማሚን ጉልበቷ ላይ ወድቃ ይቅርታ ስትጠይቃት ባይዋጥላትም ይቅር ስትላት አይተናል። በሌላ በኩል ሜላት የሰማችውን ወሬ ማለትም ቢንያምና እድል ማደጎ ቤት መሄዳቸውን ለሮማን ስትነግራት የምትጠጣ ውሃ ትን ይላታል። ምን ያለበት ምን አይችልም አይደል ተረቱ። ወደ ኪችን በመሄድም እድልን አንቃት ይዛታለች። እድልም ለጥንቃቄ መሳሪያ መያዝ አለብኝ ወይ ምንድነው ችግርሽ ትላታለች። ቢላም ይዛ ልታስፈራራት ስትሞክር እናያለን። ሮማን ግን ከሱ በላይ የሚያሳስባት ነገር ስላለ እንኳን ቢላ ምንም ብትይዝ እንደማትፈራት ትነግራታለች። የጀመረችውም ነገር ለማሚም ሆነ ለቢንያም እንደማይጠቅምም ስትነግራት እናያለን። እድልም ሮማንም ለልጇም ሆነ ለእህቷ የማትራራ ጨካኝ እንደሆነች እድል ትነግራታለች። ቢሆንም ግን ሮማን አሁንም ራሷን እንደ ተጎጂ አድርጋ ስትናገር እናያታለን። እዚህ ሁሉ ነገር የገባችውም ተቸግራ እንደሆነ ለእድል ትነግራታለች። እድልም ማውራት ከፈለገች እሷን ሳይሆን ቢንያም እንድታወራው እሷን ግን እንድትተዋት ትነግራታለች። ሮማንም እንድትጠነቀቅ ዝታባት ትሄዳለች። እድልም በጣም ተጨንቃለች። ያወሩት ነገር ሜላት ጆሮ መድረሱን ትነግረዋለች። ይሄ ነገር ማሚ ጆሮ ከደረሰ ከዛ ቤት እንደምታሰናብታት ለቢንያም ትነግረዋለች። ቢንያምም እውነት ነው ይሄ ነገር ከሰማች ማሚ በጣም ይደብራታል ይላል። እናም ሜላትን ማግኘት አለብኝ ብሎ ወደ ውስጥ ሊገባ ሲል ሮማን ታገኘውና ምን ቢጎልብህ ነው ገነት ላይ እንደዚህ የምታደርገው? ተጥለህ አንስታ ባሳደገችህ ውለታዋ ይሄ ነው ትለዋለች። እሱም የዋዛ አይደለምና ያንቺ አይነት ስግብግቦች ናቸው ልጆቻቸውን የሚጥሉት የሚል መልስ ይሰጣታል። ቢንያምም ለማሚ እንዳትነግራት ሲጠይቃት እህቷ እንድትጎዳ እንደማትፈልግና እንደማትነግራት ነገር ግን እሱም የጀመረውን ነገር እንዲተው ስትጠይቀው አይተናል። በሌላ በኩል ሜላት እድል ከዛ ቤት እንድትሄድ የማታደርገው ነገር የለም። እናም ቢንያምን
ወላጆቹን እንዲፈልግ ማደጎ ቤት ይዛው እንደሄደች ለማሚ ትነግራታለች። ማሚም በጣም ትደነግጣለች። ማመንም ያቅታታል። ቀጣይ ምን ይፈጠር ይሆን? እውነት ማሚ ሜላትን ታምናት ይሆን? እድልንስ ከስራዋ ታባረራት ይሆን? አብረን የምናየው ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩን።